አላህ ይፈሳል አይፈሳም? ጥያቄው መልስ እስቲ። አልነግርህም። ለአንተ ምን ይነገራል? ለከብት ይወራል። ለከብት አላህ ይፈሳል አይፈሳም? ጥያቄው መልስ። ለከብት ጥያቄ አይመለስም። አታውቅም ማለት ነው እንደሚፈሳና እንደማይፈሳ። ከብት ነህ አንተ ቆሻሻ ውሻ። ስድብህ ራሱ ገጠር ትመስላለህ። እንደው ባገኘህ ቦታ ሳይሆን አንተ ባገኘህ ቸልሰህ ነበር። ስማ፣ በምን ውሃ ነው የምትቸልሰኝ? አንተም ባገኘው ካሳየህ ነበር። ምን መታወቂያ ነው ታሳይ? ሙስሊም መታወቂያ ነው ጥላቻ ታሳይ? ያንማ ስንገናኝ። ኦኬ እሺ፣ እንኳን ደህና መጣ ብያለሁ በድጋሚ። ይሰማል? አይሰማኝም። ኦኬ፣ የዘላለም ሕይወትን ማን ነው የሚሰጠው በእስልምና አስተምሮ? ምን የዘላለም ሕይወትን የሚሰጠው ማን ነው? አላህ ነው። አንድ አላህ። አንድ አላህ። ከአላህ ውጭ የዘላለም ሕይወትን መስጠት የሚችላለ? ለእናንተ የሚሰጠው ማን ነው ንገረኝ እስኪ። ቅድሚያ መልስልኝ። ከአላህ ውጭ የዘላለም ሕይወትን መስጠት የሚችላለ? መልሼልሃለሁ እኮ አንተም የጠየቅኩህን መልስ። አሁን ቀጣይ ወደ መረጃ ከመሄዳችን በፊት የጠየቅኩህን መልሳ በደንብ አስረግጠህ እኮ አስረግጬ ነው መልሼልሃለሁ። እስኪ አንተ መልስ። የዘላለምን ሕይወት ክርስቶስ ይሰጣል። ኢየሱስ አላህ ነው? አይሰጥም። ክርስቶስ የት ነው የሚሰጠው? አሳየኝ ማስረጃ። ኦኬ፣ አላህ ይሰጣል የሚለውን እስቲ አንተ አሳየኝ። እንጨታችንም የሚሰጠው አላህ ይሰጣል የሚለውን እስቲ አሳየኝ። ይሰጣል አላህ። እኔ ሕይወትና ትንሣኤን እሰጣለሁ ብሎ ቀጥታ የተናገረበትን አንድ ጥቅስ ብቻ ስጠኝ። እኔ ክርስቶስ የተናገረበትን እሰጣለሁ። አንተ ስጠኝ እስኪ። አንተ ልይል አምጣ። ቅድሚያ አንተ ቀድመህ አንተ መልሼልሃለሁ እኮ አጭር ጥያቄ መለስክ ማለት እኮ አላህ ነው ይሰጣል ያልከው እንጂ አላህ እንደሚሰጥ እኮ አላሳየህንም። ለከብት ምን ብዬ ያሳያለህ? ከብት ይገባሃል እንደ አንተ ማልቀስ ይሻለው። በደረቅ ሙቀጫ ስድብ እኮ መልስ ነው። ምሽ ሜታ አደም እንኳን ደህና መጣ። አደም ዜናውን አንፈልገውም ለጊዜው። ዜናውን አንፈልግም። አውራ ማውራ ከቻልክ ይሄ ዜና አታስደምጠን። መልስ ካለ ብቻ። የዘላለም ሕይወት የሚሰጣችሁ ማን ነው? የዘላለም ሕይወት የሚሰጠው ማን ነው? ይሄ የሚያውቃለ? በእስልምና የዘላለም ሕይወት ማን ነው የሚሰጣችሁ? የዘላለም ሕይወትም የሚሰጣችሁ ማን ነው? ነገርኩህ እኮ አሰማም እንዴ? መስሚያ የለም? መስሚያ ዙሪያ ነገረኝ። የቱ ጋ ነው እሱ አላህ ይሰጣል የሚለው ማስረጃሽ? መስሚያ ወደ ቂጥህን የዞረው በየት ማስረጃ? አንተ አይገባም። አላህንም እየመሰልኩት ነው። የልጅ አላህ ነው ቂጡና አፉ ማይለየው። ማስረጃ ጅፊት አንተ ደግሞ ምንድን ነው? ስድብ ተለቅፈ ነው እንደመጣ ወዳጃችን። የዘላለም ሕይወት ይሰጣል የሚለውን አላህ የቱ ጋ ነው? እሺ ይሰጣል። ቀጥታ የተናገረበትን እኔ የዘላለም ሕይወትን እሰጣለሁ ያለበት ቀጥታ ነገርኩህ እኮ። የቱ ጋር ጥቅስ? ለአንተ ብዬ ነው ጥቅስ አላሳየህም። ለእኔ ሳይሆን ለ2600 ሰው አላሳየህም። ለምን አታሳየው? የለም አላሳይም። ምክንያቱም የለም። ለእንዳንተ ያለው ከብት እንዲህ ያለ ማስረጃ አላወጣም። ለማን ነው የምታሳየው? ለአንተ አይነቱ እንትን ነው፣ ለጋኔኖች እና ለጅኒዎች። ለአንተ አይነቱ ከብት አይወጣም። ኦኬ፣ ለጅኒዎች ቢሆን ግን ታወጣለህ። በደንብ አስተውሉ።
የዘላለምን ሕይወት የሚሰጠው አንድ ፈጣሪ ብቻ ነው። ክርስቶስ ደጋግሞ ደጋግሞ የዘላለምን ሕይወት እንደሚሰጥ ተናግሯል። የሚያምንብኝ ቃሌን የሚጠብቅ የዘላለም ሕይወት አለው እያለ ደጋግሞ ተናግሯል። ኦኬ ከሞት አስነሳዋለሁ ብሎ ደጋግሞ ተናግሯል። በመጨረሻው ሰዓት በመቃብር ያሉ ድምፁን የሚሰሙ ከሞት ወደ ሕይወት የሚመጡ በፈጣሪ ብቻ ነው። ይህም ደግሞ በክርስቶስ ብቻ ነው። ይህንን ደግሞ ክርስቶስ እጅግ ብዙ ቦታ ላይ ደጋግሞ ተናግሮታል። አይ አላህ ተናግሮታል ምትል ከሆነ ስለዚህ ክርስቶስ ተናግሮታልና ለምንድን ነው ክርስቶስ የማትከተለው ታዲያ? ክርስቶስን እንዳትከተል ምን ያግድሃል የሚል ጥያቄ ይሆናል ማለት ነው። ኢየሱስ ክርስቶስ የትም ቦታ ላይ እኔ አምላክ ነኝ አላለም። ቃል በቃል አላህ የትኛውን ቦታ ላይ እኔ ጭንቅላት የለኝም አለኝ አላለም። ጭንቅላት አልባ ነው። ስለዚህ አታቃስታይዘ ፖለቲካ እንደምሰራም አውቃለሁ። ፖለቲካ አየህ አዳምጥ። አሁን እያወራ ያለሁት መለም ይገባ ኖሮ ይህንን ሌም የሆነ ጥያቄ አትጠይቀኝም ነበር። አርጉመንት ፍሮም ሳይለንስ ይባላል።